ጫወቱ ምናምን እዛ ይወርሳቸዋል ታውቃለህ። ልክ ወደ ሱቁ ከገባባቸው ኳሳቸው መታወት ያዝ ያድርግና በቃ ቅድድ አድርጎ መጨረሻውን ተናደርንና ኳሷ ውስጥ አይጥ አስገብቼ ሰፈሩ። ቀጥታው ከኛ አንተ ምናምን ስንባባል አነሳና ቅድድ ሲያድርግ አይጧን ብጭቅ አድርጋት በጁቤ። ከዚያ በኋላ አይወርሰንም ደፍሮ። ጉዳይ ግን እኮ በጣም ብዙ ሰዎች ነበር በየሰፈሩ የሚያስቸግሩ ነበር። ኳስ በመውረስ በጣም እንቸገር ነበር። በጣም ፊክስ ነው መጨረሻ ላይ በቃ ከዛ በኋላ ሁሉም ኳስ አይጥ ያለው ይመስላል ሰውዬው። አይወርስም። ከዚያ በኋላ ሸት በጣም ብዙ ሰንደል እኮ የጨረሰው የዛን ጊዜ ውሰዱልኝ ይላል። ነድ በጣም ጨርሷል። ነድ ሀሳቡን ግን ያመጣው ኡስማን ሸብሬ ነው። ወይኔ እስካሁን ድረስ አየዋለሁ ወላሂ እዛ ባንክ ቤት ፊት ለፊት። ያ ዘመን አሪፍ ዘመን ነበር። ኳሱ እኮ ታዲያ ማለት ነው ኳስ ይስራ በቃ ዳንቴን ምናምን እንፈልጋለን። ኳሱ ምንም አይሆንም በቃ እንትንም ጨርቅ ምናምን ይሄ ምናምን ይገኝ ነበር በቀላሉ እዛ ሰፈር። የሁሴን ኳስ ማለት ነው ጥብቅ ያለ ነው በጨርቅ ምናምን ምንም አይሆንም። አሁን እኔ ሰፍቻ ቃለሁኝ ነባ ይላላል ገና ሳምንት ሳይሆነው የእናንተና የሱ ጥብቅ ያለ ደስ የሚል ነበር። ጆሃር አባቱልኝ የሚያስታውሳት አለ። ጆሃርን እስኪ በምንድን ነው የምታስታውሰው? እሱ ወዳጅ እኮ ነው ሻብ ማን ጆሃር ጥሩኝ ጆሃር አባቱልኝ ጆሃር ጥሩኝ እሱ ወዳጅ ነው እኮ ሻብ ጆሃር ጋር ደርቢ ናቸው። ጆሃር ጥሩኝ ማለት ነው። ይሄ በኮሌታው ውስጥ ነው። ኮሌታው ቀዳዳ ነች ገባ ብር እየሰረቀ በኮሌታ ውስጥ አስገብቶ ደብቆ ወደ ትምህርት ቤት እንሄድ ነበር። ቆሎ ነው የማስታውሰው። ሽምብራ ቆሎ ይወዳል። ወደ ትምህርት ቤት ናንድ ሊወጣ ሲል አባቱ ቆይ ፍተሻለ ይላል። ቆይ ጆሃር እንዳትሄድ ትፈተሻለ ይላል። ቁሚያቸዋለሁ ላይ ፍትሽ የእጁ ኮሌታና ከላይ ያለው የልብሱ ኮሌታ ምናምን አይቀርም። ብር ምዝዝ ያደርግበታል። ወላሂ ይሄን ሁሉ ይዘህ ልትስጃራ አንዴ በጣም ተጫዋች እኮ ነው ሻብዱ ወላሂ። ስቲል የሚወደድ ሰው እኮ ነው። ብር እኮ ደግሞ ታውቃለህ በዛን ዘመን ውድ ነው። 25 ሳንቲም በጣም የሰጠን ሰው እኮ ትልቅ በቃ ባለጸጋ ባለውለታችን ነበር። አንተ እኮ አንድ ብር ካለ እኮ ጀማይ ማም ታስታውሳለህ? አንድ ብር ካለ እኮ ዳቦ በሻይ በልተህ ኤልያስ ካፍቴሪያ በ25 ሳንቲም እኮ ፊልም ትገባ ነበር። አዎ ጠግበህ ማን ነው እስኪ የሚያስታውስ? ጋሽ አብደላ ቶም ኤንድ ጄሪን ሳይ እኛ ቤት ፊት ለፊት በነበረበት ሰዓት ካፍቴሪያው እዛኛው ሳይሄድ ሊቀይር ነበር። ቶም ኤንድ ጄሪ ይመጣ ነበርና ያ በሽንቁር ላይ ነበር ሻሊ ጋር የነገ ተስፋ የሚል ፕሮግራም ነበረ። የኳስ ሰኞ ወይን ነበረ ምናምን ወይን እንበላ ነበረ። ወይና ቤት እንትኑ ጋር ነው አፍታች መጀመሪያ ላይ እንትን ነበር። መጀመሪያ መግቢያው ላይ ነበር በፊት ማክሙርዶው ማክሙርዶ ሳይመጣ እኛ ቤት ፊት ለፊት እያለ እኮ እዛም እያለ ማክሙርዶ ያድግ ነበር እኮ መሰለኝ። ማክሙርዶ እኮ እዛኛው ከሄደ በኋላ ከላይ ከመጣ በኋላ ነው። አዎ ያኔማ ወይና ነበር ምናምን። ከጎን በኩል ማን ነበረ ኳስ የሚያሳየው ነበረ? የእንትና ነው የነ በድሩ ደግሞ በእነ ቢላዲና በእነዚህ ያየነው እዛ ነው እኮ 2006 አለማች። እኔ እነ በድሩ እነ ኤልያስ ቤት አጠገብ እና ላይ ማሪያ እነ ጃሚያ ወል ቤት እኮ እዛ ስታይና ላይም ነበር ግቢ ውስጥ። አዎ እዛ እያዩ ነበር። እኔ እዛ ላይም ነበር። እና ማናት ያቺ ባባልቀ የምትባለው ሴት አሳታን ያለችው እሷ የሆነ ሰዓት ላይ ጀላቲው ተብሎ የተወራውን ታስታውሳላችሁ? በጣም መሰጋ ነበር። ታስታውሳላችሁ? ለሚዲያ
አንተ በደንብ እናስታውስ ብዬ የልጇ ስም እኮ ህርቲክ ነው እኮ አንተ ይሷ የማ የሉባባ ለቀም ምን ተብሎ ነው? እኛ ቤት ከፊት ነበር እኮ የከፈተችዋ። ብዙ ቦታ ተገብ ነው አይደለ? እኛ ቤት አጠገብ ነው። እነ ነቢል ቤት ጋር ነበር የከፈተው። እዚህ በብዛት ግን ማለት ነው በብዛት ይሄ አሁን ሰይድ ጎዬ ክሊኒክ እዛ በጣም ብዙ ቆይታለች። ከዛ ደግሞ ይሄ እነ ጣሃሪና ጂ የገዙበት ቦታ በጣም ቆይታለች። እዛም ሁለቱ ላይ ማለት ነው። የእንትና እናታስታውሱትም እንዴ? በድሩ ከማሳየቱ በፊት እኮ የመሐመድ ሱልጣን አሁን መጋዘን የሆነው ለማሰን ነበር የሚያሳየው እዛ እንዴ? እናስታውሳለን እኮ አዎ፣ አለማሰን አዎ፣ ጎበዝ አለማሰን አላስገባኛለን። ስንት ፋይዳ አለ። አዎ ወላሂ ይሄ የህርቲክ አዲስ ሀብታም ዛኔ ማለት እዛው ገብተን የምናየው እንቁላል ምናምን ስለምንገዛ ቅዳሜ ታውቃል 3 ብር እናገኛለን እና ማንም ብር እንቁላል ይገዛ ነበር አስታውሳለሁ። እንቁላል ገዝተን እናተርፍ ነበር። ቢያንስ 9 ብር 10 ብር እናገኝ ነበርና እኔ ዝቅተኛ ቤት የ1 ብር 4 እንቁላል ሸጠናል ማስታውሰው። እሱ ሰዓት ላይ ነው የደረሰው። በፊት ለሰው ተገዛ ነበር ታስታውሱን? ጀማሊ ለሰው እኛ አምስት ለማትረፍ እኮ ነው። ሳንቲም ዘርዝረህ ምናምን በብዛት ይዘህ ትሄዳለህ ምናምን። የ2 ብር 7 እንቁላል እኛ ቤት ታስታውሳለህ አይደል? ጥብስ 3 ብር፣ ቀይ ወጥ አይደለም ጥብስ 2.50 አይደለም ጥብስ 3 ብር፣ ቀይ ወጥ 2.50፣ ሽሮ ዱለት 2 ብር እና ሽሮ ብር 50 ነበር። እኛ እንኳን የኛ ጀላቲ በኋላ ምናምን ሳይሆን ፉል 2 ብር እናስታውሳለን። የሸብሬን ሁሱ አቡ ያ ፉል ወላሂ ጣዓ በቢላ ለ2 ከተከፈለ አምባሻው 50 ይሆናል ዋጋው። አረ ያኮ በኋላ ነው ኤቢዲ ሳይካ የሚከፈለው አምባሻ እኮ የመጣው በኋላ ነው። መጀመሪያ ይሁን እኔ ፉላቸው ነው የሚገርም ማለት እንደዚህ ባቄላው ጥልቅ ይደረግልሃል፣ በርበሪ ድርግ ከላይ ዘይት ድርግ ተደርጎ አንተ ነው የምታማስለው። የጫን ነጋዴ ምግብ በግማሽ አምባሻ ራሱ እኮ በጣም እኮ ያጠግብሃል። በእናትህ ድሮ እኮ ሁሉ ነገር ደስ ይል ነበረ። በቢላ እኩል ይቆረጣል። የሚገርም ነገር መጀመሪያ የተቆረጠው ያንሳል። ብዙ ጊዜ ተቆርጦ የተቀመጠውን ነው መግዛት የምፈልገው እና ዝም ብዬ ቆም ብዬ ጠብቅ ነበረ የሆነ ሰው እስከሚያስገምስ። የእናንተ ሰፈር ናችሁ ግን ማስገመስ ያስጀመራችሁ ግን ያኔ ከገጠር የሚመጣው ሰው ነው። አብዛኛው ሰው የሚበላው የነበረው ጧት ነው። ገና ገበያ ሳይጀመር በፊት እኮ ገበያ ሳይጀመር በፊት ይሸጥ ነበር። ላይክ ቶሎ እንደውም አናገኝም እኮ ከእንቅልፍ ተነስተህ እኮ አታገኝም ነበር። ሆኖ ኮንትራት ነው ተይዞ ያልቅ ነበረ። ሙባራ አስታውሳለሁ 2 ብር ሙሉ አምባሻ ከሆነ 2 ብር በደንብ ነው የማስታውሰው። ይሄን ሙሉ አምባሻ 2 ብር ኤቢዲ ፉልጋ እኮ 2 ብር እኮ ነው። ፉልጋ 2 ብር ነው። ፉልጋ ነው እኮ ከዛ ይሄ የእንትና ካንደሎስ ደግሞ የነማሜ ጀምሮ ደግሞ የሽልጦ ሰፈር ነው እንዳለ በ50 ሳንቲም ነው 40 ሳንቲም አለ። ሽልጦ እኮ እዛ ሰፈር ነበር። አላህ ይርሐማትና ማነው ተቃላይ የሞተችው ቤት አለ። ኧረ ለከበቡሽ እንደገና ደግሞ የብሩ ሚስት የከበቡሽ። ከዛ ደግሞ ሂዶ ሀሰን ቦታው እንደሚገዛት ማን ነበረች? ያቺ ፍየል ያላት በጣም ብዙ ፍየል ያላት ዜናብ አብዲ እሷ 3 ቤት ነበረ። ነፍ ቤት ነበረ። ነፍ ቤት እንዴ ከዛኛ ሰፈር እንኳን ማለት ነው 3 ቦታ ነበረ። ራቢያ ነው የማን ነበር? የስንዴ ዳቦ ራሱ ማለት ነው እንዴት ጣፍጦን እንደምንበላ እኮ አሁን እኮ የለም ጭራሽ። እኔ ከቀመስኩኝ በጣም ብዙ አመታት ሆኖኛል ወላሂ። ታውቃለህ አሁን ቢሰጡህ ራሱ ጣዕም አይኖረውም። ለምን በቃ ሁሌ በቃ ማለት ዘመንን አብሮ ያወጀ። ለምሳሌ አሁን ዶልች ዳቦ ታስታውስ ከሆነ የእሱ ጣዕም እንዴት ነው? ዶልች ሽታው ከርቀት ነበር የሚታየው። እሱ ዶልች ወድ ነበር መሰል ተወዳደሉ። እኛ ቤት ሸላንቲ ነበር። ዶናት ነው አይደል? ዶልች ያቺ የሆነ እንቁላል ተቀብታ ምናምን ቢጫ እንቁላል ተቀባን። ወላሂ ረስቻታለሁ።
ታስታውሳለህ? አለ እያወራሁ እኮ አለፈ። አምባሻው ነው ተከፍሎ ብሮ የኔ ቤት አምባሻ በጥተዋ አምባሻ ናፖሊ ጋር ነው የማረሰው ታሪክ ያቺ ማምረ ወላ ነበር አንዴ እንትን ሁሌ ቤት አንድ ብር አይቼ ነው ላሳየህና እንካፈል ይለኛል። እሺ አልኩትና ከዚያ ሁሌ ቤት ብሩ ላይ ሱቁ አንድ ብር አሳየኝ ከሩቁ ነው ገባሁኝና በእግሬ ረገጥ አደረኳት። ልክ የሆነ ሴት እቃ እስክትመታ ልትገዛ ቡና ስጠኝ ምናምን ስትለው ሊመዝንላት ዞር ሲል እኔ ወረድ ብዬ አነሳኋትና ብሯ እየሮኩ ሄድኩኝ። አካፍለኝ እያለ መጣ። አላውቅም ስለው ለዘይነባ ሙሳ ይናገር ወረድ አለ። ከዛ ይዟት እንደሚመጣ ሳውቅ ሂጄ አንድ ብር አምባሻ ገዛሁበት። ከዛም ባሻውን እየበላሁኝ ወደ ቤት የመጣሁኝ እያለቀሰ ከእህቱ ጋር መጣ ዘይነባ ሙሳ ጋር ብር አግኝቶ አላካፍለው ብሎኝ ነው ምናምን ብሎ ደጋን ሙሉ ነው የሚወከበው። ያና ፓውሊ ለቅሶ ካስታውሳችሁት እንዴ በጣም ነበር የምትወደው። ነፊሳ ትመጣለች፣ ዘይነባ ሙሳ ትመጣለች፣ ወንድሞች ይመጣሉ። የቤተሰብ ነበር በጀማ ይዟት መጣና ብሩን አካፍለው ምናምን ስትል ይኸው ማምረው ለአምባሻ ገዝቼበታለሁ አልኩት። አምባሻውን ያካፍለኛል። ቁርስ ስተዋለኝ ማን ቁርስ ስተወቃ ስተዋለኝ ፋዘር ትንሽ ነው የምሰጠው አልኩኝና ቁርስ ታርጋ አንድ ጉርሻ ሁሱ ግን በጣም ያገኝ ነበር እኮ ሁሱ ያገኝ ነበር። በነገራችን ላይ እንደዚህ አይነት ብር ምናምን ማለት ነው በጣም ያገኛል እሱ። ከኛ ሰፈር እሱ ነው በጣም ብር የሚያገኘው። የወደቀ ብር በፊት ታውቃለህ? ቅዳሜ ሆኖበት በጣም ብዙ ጊዜ ነው የሚሳካለት። አንዴ ደግሞ ማለት ነው በጣም ታገኝ ነበር። ስማ አንዴ እዛ ገበያው ገንዳ ሄደን እኔ አነፓውሊ ማን ይሆን ማህሙድ ምናምን አዲስ ጭቤ ያየሁኝ ጭዌው የበሩጫ አዲስ ጭቤ ነው በላይ ላይ ገዛ ነስማይታሉት አረሳው ትንሽሽንና በጣም አዲስ ጭቤ ነው፣ ረጅም ጭቤ ነው። በቃ ስናየው ፈርተን የስ እና ሳታነሳው ሮጥ እንዲያው በጣም እንትን ጭቤ ነው ታውቃለህ። ምን እንዳስፈራን እራሱ አንተ ሲል ዝም ብዬ ስቀር እንትን መቼም ቅዳሜ በብዛት እንትን ስለነበረ ማሽላ ምናምን ንግድ በሳንቲም ነበሩ እና ያኔ እሑድ እኮ ሳንቲም በጣም ይገኝ ነበረ። ወይም ደግሞ ቅዳሜ ከአሱር በኋላ ተጀምሮ ቅዳሜ ከአሱር በኋላ ይፈለግ ነበር በደምብ። አዎ በጣም ብዙ ሳንቲሞች። በተለይ ዝናብ ሲጥል ነው የምንፈልገው። እንዴ ቆፍራ አታውቅም? እንደዚህ ጭቃ ዝናብ ሲጥል ይገኛሉ። እቺ ተፋሰሷን ተከተለ መስጊድ በሽንት ቤቱ ጋር ታስታውሳለህ? ነው አልፈቀፈቃችሁም እንዴ እናንተ? ጀምል ደግሞ ከሽንት ቤት ፍራንክ ያወጣ ነበር ወላሂ። እና በዛ ጋር ሲሄድ እንጠብቀዋለን። የበፊት እኮ የሆነ መንገድ ነበረው አይደለ? የቆየ ይሁንና ይበላል፣ ያረጃል ሳንቲሞቹ። ከዛ ውሃ ነው እንደዚህ መሬት ጋር እንትን ትለዋለህ። ታጸደው ነበር። የበፊቱ የመስጊዱ ሽንት ቤት ታስታውስ እንደሆነ እንትን ነው ይሄ ክፍት ነበር። አዎ እኮ እዛ ነው ብዙ ሰው ይገባበታል። ሳንቲም በጣም ብዙ ሰው ይገባበታል። ማጣሪያው ጋር ምናምን ታች ይጠብቀዋል። አላህ ይርሐመውና ሽጉጤ እሱ ያሯሩጠን ነበር በደምብ። ሲጀመር ሰው ሆን ብሎ ፍለጋ ይወጣ ነበር። እዛ ነው የወደቀ በጣም ሰላም አለይኩም ወራህመቱላሂ ወበረካቱሁ። አለይኩም ሰላም የልጅነት ጨዋታ ስታነሳሱ ነካካችሁኝ ታውቃለህ?
በተለይ ሳንቲም ነክ ነገር ምግብ ነክ ነገር በጣም ነው ያለኝ እና እንትን ሳንቲም ህጻናቶች ምናምን ስለነበረ እንዳሁኑ ጊዜ ማንኛቸውም ህጻን ላይ በቃ እንትን አይኖርም ፍራንክ ምናምን። በተለይ ሱቅ ምናምን ያለው ቤተሰብ ውስጥ ካለህ ከሱቅ አንስተሃል ምናምን ስለምትባል ትገረፋለህ እጅ ላይ ሳንቲም ከተገኘ ወይ ማሳወቅ አለብህ። እና አንዴ ሰዋ ኳስ ተጫወትንና በ25 ሳንቲም 2 ብር ከ25 ሳንቲም ነው ምናምን በላን የኛ ቲም ማለት ነው። ከዛ 50 ሳንቲም ስተዋቸውና ብር ከ75ቱን ይዤ ላጣልኩ ማለት ነው። ከዛ ሰፈር ስደርስ ጀለስ አለ ቤት ይዤ እንዳልገባ ፍራንክ እጅ ላይ ከተገኘ በቃ ትገረፋል። ሱቅ ስላለን ማለት ነው። ከሱቅ ጓደኛዬና አንስተን ስለምትባል በቃ ይሄ ልጅ ሌብነት ይለምዳል ምናምን ተብሎ ትገረፋል። ጓደኛዬን እና አልኩትና የሆነ የወተት በረዶ ቤት መሸጫ አለ እዛ ወሰድኩትና በር ላይ ቁጭ ብለን የሆነ ትቦ ነገር አለ 23 ጀላት ይጠብተን ማለት ነው። የበሶ እንዳንገረፍ እኮ ነው 23 ጀላት በቃ አፋችን ሁሉ የሆነ ነጭ ሆነን ምናምን ነገር ነው የሄድነው። እና በጣም የሚገርመው አንዴ ብሔረ ጽጌ 8 ብር ነበር ምናምን አመታቱ ማለት ነው። በጣም እሳት ነው ግን አያያዙ በጣም ያስቀኛል እኮ ዱሽ ሰርቅ ነበር ብሎኛል እሱ ግን ኧረ እቺ ጣቱ ከፊት እንትንም የሚጠቀማት ነገር ታስቃለች ግን አትችለውም። አሁን አንተ ላድርገው ብትል አትችለውም። እሱ ነው የሚችላል። አይስትም፣ በተአምር አይስትም። አንተ በጣም ነው የሚችለው። ብይና ቆርኪ ስብስብ የሚያደርግ እሱ ነው የሚሰበስበን። ጥምጥምስ ሴዳለም ዘንዶ አንዴ አባህመድ ሴዳለም ዘንዶ ብይ እንጫወት ምናምን ማነው ቆርኪ እየተጫወትን እዛ እነሱ በራቸው እዛው አሁን ሲጀር የሚሰፋበት እዛው በር ነው እንዳለ ያለው ቆርኪ እንዳለ በላሁት። ከዛ በቃ ፊቱ ቅይሬር ብሏል። መጨረሻውን በልቼው እየደከምኩ እያለሁ እያስብ እየስለቅም ተምቼ የሆነች የምመታበት እንትን ነበረች፣ የጫማ ሰውን ነበረች ድርቅ ያለች። ከኔ እኮ ነው እሷን የገዛች በ6 ቆርኪ ረስተኸው ነው እንጂ ወላሂ በጣም ነው የምናደደው። በጣም ትመታለች። በጣም ቅጥል ነው የምለው አንተ ላይ ሳያት። ከዚያ በኋላ በልቼው ስጨርስ ምናምን ወላሂ እኮ ነው ቀማ እንትን አለኝ ሰረቀኝና በቃ ይዞብኝ ሄደ ወደ አዳራሹ ምናምን። አምጣ እያልኩ ተከተልኩት። መጨረሻውን ልክ እና አብራርትዬሽ ቤት በዛ ወደ መስጅዱ እየወረደ እዛ ሲደርስ ወረወራት ቤት ላይ ሰቀለብኝ። በቃ እንዴት ላገኛለት ሆነ እንትን እናደርግባት ነበር። ቆርኪ የበላነውን ሽኩት ዋንጫ ምናምን ቀጥቅጠን እንሰራንበት ነበር። አንተ ተሳስቶ እኮ አይስትም ሁሴን እኮ ሁሴን ተሳስቶ እንኳን አይስትም። ወላሂ እኔ በጣም ገርመኝ። ከሩቅ ከረጅም ርቀት ይመታ ነበር። 10 ጊዜ ከሞከረ 9ኙን ይመታል ቢያንስ ከርቀት ማለት ነው። ማሻአላ አለሞ ተኳሽ ነው። በጣም አንችለውም። ስብስብ እሱ ነው የሚሰበስበን እንዳለ በቃ እንትናችን ቆርቂያችን ብያችን እሱ ነው የሚሆነው። ከዛ በዛ በቆርኪ ስማ አሁን የብያ አጣጣላቸው ተለይቶ ሲያስጠላ ጥምጥም ራሱ በሃይላንድ ሆኗል። ነባ ሃይላንድ አስረው ምናምን መስፋት የለም። ሃይላንዱን ያንጠልጥል ወላሂ ጨርቅ የለም፣ ጨርቋስ የለም የሚሰራ የለም። ሃይላንዱን ያስራሉ በቃ በሃይላንድ ጎረመሰ ማለት ነው። እግራቸውን አያማቸውም እንዴ? አይነፋም እንጂ ደግሞ በእኛ በወተት ላስቲክ ምናምን በካልሲ በወተት ላስቲክ ሙዴላቸውም ዝም ብሎ ነው። አሁን ልጅ እኮ ዝም ብሎ ሲያስቸግር የተገዛለት ዝም ብሎ እዚህ አጠገቡ በሚገኘው ሃይላንድ እኮ የተሰራለት ነው። የማብራት ፖሉም እየተቀየረ ስለሆነ እኛ ማብራት ፖል ላይ ነበር ጥምጥም ስማ ማሚ በዛች ያች 8 ብር ነው 10 ብር መጨረሻ አካባቢ 12 ብር ነው 13 ብር ገብታ ነበር የሆነች ኳስ ጎማ ኳስ ፊትህን አጊጦ ያውቃል። ያ ኳስ መገኛ ቢመታ ይሻላል። ካሌ ጥብስን አንዴ መትቼው
እናቴ በጣም ነው የሚያመው በጣም። እነ ሁሴንማ የእንትናን እኮ ነው የሸንድሪስን መስሪ እዛ ላይ ነው ጥምጥም የተጫወቱ እንጨቱን እንዳለ ስብርብር የሚያደርጉበት። አይ እዛ ሰፈር እንትን የእንጨት ይሄ የመብራት ፖል የለም ነበረ። የገበያ የሸንድሪስ አለ የሸንድሪስ ይሄ የሚመታበት እሳት የሚነፋበት ተባብር ሞደው በፈጣሪስ ወላሂ ጥምጥም ያችን እንትን እኮ አንተ ያልነፋ እኮ የለም እዛ ሰፈር። ኧረ ነፍ ሰው ነፍቷል። እሳት የምትነፋባት ትመቸናለች። ወናፍ በጣም ነው የምትመቸን። በዚህ አንድ እያልክ ሙድ አላት አንተ አሁን ራሱ ትዝ ስትለኝ ማለት ነው። ግን የሰው ልጅ ጥበብ እንዴት እንደፈጠራት ተስባለህ፣ ንፋስ ታስወጣለህ። አሁንም እኮ ያው ነው። አሁንም የሚሰሩበት እንደዚያው ነው። አሁንም አይሻሻላል እንዴ? ኔቨር አልተሻሻለም። በቃ ያው ነው። ግን ሪል የሆነ ላይፍ ልጅነት ምን ብትል ወዳጅነት ብትል ከምር የመዋደድ በቃ ልጅነት